ሰላም ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል የ2015 ዓመተ ምህረት እንግሊሽ ሚኒስትሪ ፈተና ነው ይዤላችሁ የመጣሁት ከዚህ በፊት በነበረው ሁለት ቪዲዮዎች ክፍል 1 እና ክፍል 2 ማለት ነው የስድስተኛ ክፍል የ2015 ሂሳብ ሚኒስትሪ ፈተና ነበር የሰራሁላችሁ ዛሬ ደግሞ ምንሰራው ክፍል 1 እንግሊሽ ነው ማለት ነው ከአንደኛው ጀምረን እስከ 19ኛው እንሰራለን ከ20 ጀምሮ ያለውን ደግሞ በክፍል 2 የምሰራላችሁ ይሆናል ማለት ነው እንግዲህ ወደ ቪዲዮ ወደ ጥያቄዎቹ ከመሄዳችን በፊት YouTube ቪዲዮውን ለሌሎች ተማሪዎች እንዲያዳርሰው ላይክ ማድረግ እንዲሁም ለምታውቋቸው ለሌሎች ሰዎች ሼር ማድረግ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ ማድረግ እንደዚህ አይነት ቪዲዮ ሲሰሩ ኖቲፊኬሽን እንዲደርሳችሁ የደውል ምልክቱን መጫን አይርሱ ማለት ነው አሁን በቀጥታ ወደ ጥያቄዎቹ እንሄዳለን የመጀመሪያው ፓርት ሁለት ፓርት ፓሴጅ ነው ያለው ሁለት ፓሴጅ ነው ያለው የመጀመሪያው ፓሴጅ ፓርት 1 ላይ ነው የምናየው ማለት ነው አንድ ላይ እናነበውና ከዛ ጥያቄውን እንሰራለን This is my family My mother is a teacher She teaches English language at primary school in the town we live She has got a big eyes and long hair She is beautiful My father is a businessman He works in his own company He has shoe factory He's tall He has brown eyes He's handsome I have got two sisters. Their names are Hannah and Aster. They have long black hair and big eyes like my mother. I love them a lot. And we have pet. It is a cat. It has got long tail and orange eyes. My family is amazing. ይላል እንግዲህ የሚያወራው አንድ ጻፍ ያለ ከዛ ስለናቱ አወራ ከዛ ሁለት እህቶች እንዳሉት ሀናና አስቴር የሚባሉ አወራ ስለናትና አባቱ ነው መጀመሪያ ያለው ፓሴጅ አንቀጹ ማለት ነው የመጀመሪያው ፓራግራፍ ሁለተኛው ስለ እህቶቹ ከዛ ሶስተኛው ደግሞ የቤት እንስሳ እንዳላቸውና ድመት እንዳላቸው እሷም ያላትን ቢሄቪየር ነው የሚገልጸው ይሄን በዚህ በመመርኮዝ ምን እናረጋለን ጥያቄዎቹን እንሰራለን ስለዚህ መጀመሪያ ፓሴጁን ማንበብ አለባችሁ ማለት ነው ከዛ ጥያቄውን ሲሰሩ ደግሞ ተዝማይላችሁ ፓርት ካለ ወደ ፓሴጁ እየተመለሳችሁ ታያላችሁ በፓሴጁ መሰረት ከፈለጋችሁ ፖዝ አድርጋችሁ ፓሴጁን ማንበብ ትችላላችሁ ለራሳችሁ በፓሴጁ መሰረት አንደኛው ምን ይላል who is the teacher ፓሴጁ ላይ ቲቸር ነው ሞያው ተብሎ ይተጠቀሰው ማን ነው የሚለን a mother b father c hannah d aster ቲቸር ናት ተብሎ የተጠቀሰችው እናትየው ናት እዛ ላይ አባትየው ቢዝነስማን ነው የተባለው ከዛ ሀናና አስቴር ደግሞ ረጅም ጸጉር አላቸው ምናምን ነው እንጂ ስለሰራቸው አይጠቅስም ማለት ነው እዛ ላይ ስለዚህ በፓሴጁ መሰረት ቲቸር ማዘር ናት ሁለተኛው the father is blank አባትየው ምንድነው ቲቸር ቢዝነስማን ቢዩቲፉል ሾርት ይላል ቢዝነስማን ነው ይላል ይሄ እንግዲህ ሁለቱም ጥያቄ የመጀመሪያው ፓራግራፍ ላይ ነው ያለው ሶስተኛው how many children are there in the family 1 2 3 5 ይላል ጻፊው እንግዲህ ስለናትና አባቱ አወራ ከዛ ላይ ሁለት እህቶች እንዳሉ ታወራ ስለዚህ በአጠቃላይ ሁለት እህቶች ሲደመር ራሱ የጻፈው ስንት ልጅ አለ 3 ልጅ አለ ማለት ነው ስለዚህ መልሳችን ሲ ይሆናል ማለት ነው አራተኛው who loves his sister a lot ማን ነው እህቶቹን በጣም የሚወደው ነው the father አባትየው አይደለም እንደዚህ ያለው the sisters አይደለም the mother አይደለችም the writer ጻፊው ነው ጽሁፉን የጻፈው ሰው ነው አይደለ እህቶች ሁለት እህቶች አሉኝ በጣም ነው የምወዳቸው ያለው እሱ ነው ስለናት አባቱም የነገረን ጻፊው ነው እንጂ ጻፊው ስሙ አልተገለጸም ማለት ነው According to the passage, which one is true statement? Hannah and Aster are students in the primary school. Hannah and Aster students ናቸው primary school ላይ ተብሎ አልተጠቀሰም ስለ ያላቸው ቁመና ስላላቸው ጸጉር ነው እንጂ ስለ ስራቸው አልተጠቀሰም ስለዚህ ይሄ አይሆንም B the mother and father work in their own company አባትየው በራሱ ካምፓኒ ላይ ነው የሚሰራው ተብለናል እናትየው ግን አስተማሪ ናት ነው እንጂ በራሷ ትምህርት ቤት ላይ ነው የምትሰራው አልተባልንም ስለዚህ ይሄም አይደለም The writer of this story has got two sisters. የዚህ ስቶሪ ጻፊ ሁለት እህቶች አሉት ይላል እውነት ነው አይደል ሁለት እህቶች አሉኝ ብሎ ሁለተኛው ፓራግራፍ ላይ ተናግሯል The cat has got long hair. long hair አላቸው የተባለው እህቶቹ ናቸው አይደል እንጂ cat ግን long tail ነው ያላት ይሄ ጅራቷ በጣም ረጅም ነው የሚለው ዛ ፓራግራፍ መጨረሻው ላይ ማየት ትችላላችሁ ይሄም ለካ አይደለም ስለዚህ ትክክል የሆነው ሲ ነው ማለት ነው ሁለተኛው ፓርት ደግሞ ከግራመር ፓርት ነው ግራመር ፓርቱን አንድ ላይ እንሰራለን ስድስተኛው ሂክማ blank in the library every Tuesday and Thursday afternoon every የሚል ነገር ካለ ምን አይነት ቴንስ ነው ይሄ የቴንስ ጥያቄ ነው
present simple present tense ነው ማለት ነው ስለዚህ ሂክማ ብሎ ሲንጉላር ከሆነ ምንድነው የሚሆነው reading ምንድነው continuous ነው አይደለ continuous ነው ስለዚህ አይሆንም will read ደግሞ future ነው reads ይሄ simple present ነው ይሆናል was read የሚለው ደግሞ ለፓሲቭ ነው ለፓሲቭ ቮይስ ለምንጠቀምበት ምክንያቱም read የሚለው verb 1ም read ነው past tense formም read ነው ከዛ v3 formም read ነው ማለት ነው ወይም past participle የምንለው ማለት ነው ስለዚህ was read ያለው በዚህኛው read ነው ማለት ነው በv3 ስለዚህ ለፓሲቭ ቮይስ ነው የምንጠቀምበት ዲን ስለዚህ ሂክማ reads ነው የሚሆነው read የሚለው ላይ s ይጨምራል ግን አሁን እዚህ ጋር ዘይ ቢሆን ኖሮ ሂክማ ያለበት ቦታ ላይ ዘይ ቢሆን ኖሮ የሚሆነው read ሳይሆን read ብቻ ነው ስለዚህ simple present ላይ ማወቅ ያለባችሁ ነገር I we they you ሲሆን እነዚህ ብዙ ሲሆን ራሱን read ብቻ ነው የምንጠቀምበት ወይም verb 1 ፎርሙ ማለት ነው ከዛ በኋላ ግን eat she he እነዚህ ሲንጉላር ከሆኑ reads ይሆናል በሪድ ያሳዋዩዋቸው ነው verb s ፎርሙ ነው ይሄኛው verb 1 ነው verb s ተጨምራለች ማለት ነው ሲንጉላር ለሆኑት s አሁን ሂክማ አንድ ሰው ስለሆነች read የሚለው ላይ s ተጨምሮ reads ሆኗል ማለት ነው ስለዚህ ሲንጉላር ሲሆን s ይጨምራል ፕሉራል ሲሆን ደግሞ s አይጨምርም በተቃራኒው ማለት ነው ስለዚህ simple present tense ነው መልሳችንም b ነው የሚሆነው ሰባተኛው coffee blank in Jimma by the local farmers የሚለውን ስናይ ምን እናሳውሳለን a sentence ወይም statement ምን አይነት ነው passive voice ነው ማለት ነው passive voice እና active voice የሚባል ሁለት አይነት ቮይሶች አሉ እነሱ ምንድናቸው active voice አለ ከዛ በኋላ passive voice አለ active የሚባለው subjectአችን ምን አይነት ሲሆን ነው subject ወይም የአረፍተ ነገሩ ባለቤት ማን ሲሆን ነው doer of the action ማለት አክሽኑን የሚፈጽመው ሰው ለምሳሌ የዚህ አክሽን ፈጻሚ local farmers ናቸው አይደል ምንም ያረጉት ቡናን የሚያሳድጉት ጅማ ውስጥ ማናቸው ቢባል local farmers ናቸው doer ናቸው ወይም አድራጊ ናቸው ማለት ነው subjecቱ ዋናው subjecቱ doer of the action ከሆነ active እንለዋለን passive ደግሞ subjectአችን ወይም ያረፍተ ነገሩ ባለቤት receiver of the action ከሆነ ምን እንለዋለን passive voice receiver of the action ማለት ድርጊቱን የሚቀበለው ለምሳሌ local farmerዎች ምንና ያሳደጉት ኮፊን ስለዚህ ማደጉ ወይም ድርጊቱ የተፈጸመበት ኮፊው ላይ ነው ማለት ወይም ቡናው ላይ ነው ስለዚህ ድርጊቱን የተቀበለው ሰው ማን ነው የተቀበለው ነገር ኮፊ ነው ማለት ነው ስለዚህ እሱ ባለቤት ሲሆን እዚህ ያረፍተ ነገር ላይ አሁን ድርጊት ተቀባዩ ኮፊ ነው ግን ያረፍተ ነገሩ ባለቤት ሆኖ መጀመሪያ ላይ ነው የመጣው አይደል ሳብጀክታችን ኮፊ ሆኖ ነው የመጣው ስለዚህ ሳብጀክታችን ሪሲቨሩ ሲሆን passive voice እንለዋለን ሳብጀክታችን ደግሞ ድርጊት ፈጻሚ ወይም doer of the action ሲሆን active voice እንለዋለን ስለዚህ passive voice ነው ስለዚህ እንደዚህ passive voice ሲሆን ምን ይሆናል be verb ማለት ምን ማለት ነው is are am was were plus v3 ነው የሚሆነው ምን ሲሆን passive voice ሲሆን ማለት ነው active voice ግን ልክ እንደ ቴንሱ ይለያያል active voice አሁን ምንድነው የሚሆነው ለምሳሌ simple present ቢሆን simple present ከሆነ subject plus v1 ነው የሚሆነው simple past ከሆነ ደግሞ subject plus v2 ይሆናል እንደ ቴንሱ ይለያያል ይሄኛው ግን የተሰጠነው simple present ነው አይደለ simple present ስለሆነ subject plus v1 ይሆናል ማለት ነው active ከሆነ active voice ግን ይሄ ምንድነው passive voice ነው ስለዚህ ኮፊ ምንድነው አንድ ነገር ነው አይደል ስለዚህ isን እንወስዳለን ከዛ በኋላ v3 ፎርሙን የግሮ v3 ፎርሙን is grown ይሆናል ማለት ነው ቢ ላይ ያለው coffee is grown in Jimma by the local farmers ኮፊ ጅማ ውስጥ አደገ ያለ ነው በማን ታደገ ነው እንጂ በአማርኛ ሲሆን ትንሽ ለመተርጎም እንትን ይላል በማን ሲባል
በሎካል ፋርመርስ ወይም እዛው ሀገር ባሉ ገበሬዎች ማለት ነው ስለዚህ መልሳችን is grown የሚለው ይሆናል ማለት ነው passive voice active voice እና passive voice በደንብ የማይገባችሁ ልጆች ወይም ደግሞ ግር ያላችሁ ልጆች ካላችሁ ኮሜንት ሴክሽን ላይ ጻፉልኝ ወይም ቴሌግራም ላይ ጻፉልኝ በደንብ አስረጅን እዛ ላይ ብዙ ምሳሌዎች እየሰጠሽ አስረጅን ብላችሁ ጻፉልኝ ከዛ በኋላ ወይ ቪዲዮ ሰራላችኋለሁ ወይም ለእናንተ ለግላችሁ መልሱን የምልክላችሁ ይሆናል ማለት ነው ስምንተኛው students blank respect their teachers students blank respect their teachers students are respect their teachers students may respect their teachers students must respect their teachers students should not respect their teachers ሚላለ አራ አይሆንም ለምንድነው ይሄ አሁን ማወቅ የተፈለገው የmust may shouldn't እንደዚህ ነው ማለት ትዛዝ ነው ይሄ ነገር ማለት ነው ስለዚህ students are respect their teachers ከተባለ ተማሪዎች መምህሮቻቸውን ያከብራሉ ነው ይሄም መሆን ይችላል ግን እንደ ትዛዝ ነው መሆን ያለበት ጥያቄው ትዛዝ ነው ቢባል ጥሩ ነበር ግን የተፈለገው must may shouldn't ልዩነታቸው እንድትለዩ ነው የተፈለገው students must ከተባለ ማክበር አለባቸው ግዴታ ነው አስተማሪዎች may ከተባለ ማክበር ሊያከብሩም ላያከብሩም ይችላሉ እንደፈለገ አይነት ነገር ነው may ከሆነ should not ደግሞ ማክበር የለባቸውም ይያለ ነው ስለዚህ የሚሆነው must ነው ግዴታ ተማሪዎች አስተማሪዎቻቸውን ማክበር አለባቸው አይደለ ስለዚህ በጣም ከፍተኛ የሆነ ትዕዛዝ ነው መሆን ያለበት በፍላጎት ሳይሆን must ነው መሆን ያለበት ስለዚህ C ነው የሚሆነው ማለት ነው ዘጠነኛው if you blank hard you would answer all the questions ይሄ ኮንዲሽናል ሴንቴንስ ነው እንግዲህ ኮንዲሽናል ሴንቴንስ ስንል ሶስት አይነት ኮንዲሽናል ሴንቴንሶች አሉ የተማራቻቸው ናቸው በያስባለው ምክንያቱም ፈተናው ላይ ስላመጡት ማለት ነው የመጀመሪያው ታይፕ 1 የሚባለው ነው ታይፕ 1 ወይም ፕሮፐር የሚባለው ኮንዲሽናል ሴንቴንስ ነው ይሄ ምንድነው if clause እና main clause አለ አይደለ ኮንዲሽናል ሴንቴንስ ላይ if clauseአችን simple present ነው የሚሆነው ከዛ main clauseአችን ደግሞ future tense ነው የሚሆነው simple future ማለት ነው ስለዚህ simple present ማለት subject plus v1 ነው simple future ደግሞ የሚባለው subject plus will plus v1 ማለት ነው ስለዚህ አሁን ለምሳሌ if you study hard if you study hard ፈተናውን ካጠና በጠንክራ ካጠና you will pass the exam ማለት በጣም የተለመደ ምሳሌ ነው ይሄ if you study hard you will pass the exam ፈተናውን ጠንክራ ካጠና ማነው ትምህርትን ጠንክራ ካጠና ፈተናውን ታልፋለህ ይያለው ነው ያ አሁን ያልተደረገም ገና አልተደረገም አሁን ላይ ካጠና ታልፋለህ ወደፊት ነው የመሆን በጣም highly chance አለ probable የሚባለው ለዛ ነው መሆን የሚችል ማለት ነው የመሆን እድል ያለው ነው ገና ፊቸር የሚደረግ ነው ይሄ ታይፕ 1 የሚባለው ነው ታይፕ 2 ደግሞ የሚባለው ታይፕ 2 ወይም ደግሞ በሌላ ስሙ improper ይባላል ከዛኛው ተቃራኒ ማለት ነው መሆን የማይችል ያለፈ ነገር ነው if clause የሚሆነው simple past ነው ከዛ main clause ደግሞ የሚሆነው would plus v1 ነው የሚሆነው wouldን ተጠቅመን ከዛ verb 1 ፎርሙን እናስገባለን ለምሳሌ if I were a bird I would fly ብል ወፍ በሆን ኖሮ እበር ነበር ይያልኩ ነው አሁን ይሄ ወፍ አይደለሁም ልበርም አልችልም አይደል መሆን የማይችል ነው improper ነው ማለት ነው በጣም የመሆን ቻንሱ ዝቅተኛ የሆነ ነው ሶስተኛው ደግሞ ታይፕ 3 የሚባለው ደግሞ impossible ይባላል ሌላ ስሙ ጭራሽ መሆን የማይችል ማለት ነው ይሄ ምን አይነት ነው if clause past participle past perfect ነው የሚሆነው main clause ደግሞ would plus have plus
v3 ፎርማቸውን ይጠቀማል ማለት ነው ይሄኛውም regret ነው regretን ይገልጻል past ላይ የpast regret past ላይ እንዲህ ባደረገው ኑሮ ብለን ለpast ወይም ላለፈው ነገር መጨነቅ ነው ይሄኛው ደግሞ present regret ነው ወይም ደግሞ የfuture regret ሊሆን ይችላል regret ማለት ጸጸት ነው ስለዚህ እንደዛ አይነት ነው አሁን ይሄንን ፎርሙላ እዚህ ጋር ሳይቻቸዋለሁ የዚህን ጥያቄ ስናይ main clause ላይ would answer ይላል አይደል would plus v1 ማለት ነው would plus v1 የሚጠቀመው ማን ነው type 2 ወይም improper conditional sentence የሚባለው ነው if you ብሎ ስለዚህ type 2 main clauseአችን would plus v1 ነው አይደል if clauseአችን simple past ነው simple past ማለት subject plus v2 ነው ስለዚህ subjectአችን if you የምትለው subject ናት ከዛ v2 ፎርም ነው የምናስገባው ማለት ነው ስለዚህ if you will study አይሆንም ይሄ future ነው if you study present ነው ይሄም አይሆንም if would study ይሄኛውም አይሆንም ከዛ if you studied ይሄ v2 ፎርም ነው የstudy አይደል ስለዚህ የሚሆነው d ነው ማለት ነው if you studied hard you would answer all the questions በታጠና ኑሮ በጠንክረ ሁሉንም ጥያቄዎች መስራት ትችል ነበር ይላል ግን አላጠናም አልሰራም አሁን ላይ አልሰራውም ማለት ነው ጥያቄው ስለዚህ ጸጸቱ ያሁን ነው ባረገው ኑሮ ያኔ አሁን መስራት ይችል ነበር ይያለ ነው ግን አላጠናምም አልሰራምም ማለት ነው ትርጉሙ ማለት ነው ስለዚህ መልሳችን እንዲ ነው አስረኛው my sister to Canada 3 years ago my sister ወደ ካናዳ go ነው አይደለ ምርጫችን ሄደች ከ3 አመት በፊት ሄዳለች ነው አሁን ይሄ past ነው 3 years ago ሚል ካለ ምንድነው simple past tense እንደሆነ እናውቃለን ማለት ነው ስለዚህ simple past tense ደግሞ subject plus v2 ነው subjectአችን my sister አለ v2 ፎርሙን ደግሞ የgo v2 ፎርሙ go v1 ነው ከዛ past tense ማን ይሆናል went ይሆናል ከዛ v3 ፎርሙ past participle ፎርሙ ደግሞ gone ይሆናል ማለት ነው gone ስለዚህ my sister went to Canada 3 years ago ከ3 አመት በፊት ወደ ካናዳ ሄዳለች ማለት ነው ያኔ ነው ሄደችው will go ከሆነ ምንድነው የሚሆነው future ነው ስለዚህ 3 years ago አይሆንም next ወይም tomorrow ምናምን የሚል ነገር ካለ ነው የምንጠቀመው futureን ይሄኛው simple present ነው my sister goes to Canada every day ወይም ደግሞ ምናምን ቢባል ነው እንጂ ይሄኛው time indicationን በማየት ነው ማለት ነው tenseን መለየት የምንችለው እነዚህ መጨረሻ ላይ time indicationዎችን በማየት ይሄ future ነው ወይስ ይሄ present ነው የሚለው ማወቅ እንችላለን አጋዥ መጽሐፎች ሎቶች ላይ ታገኙታላችሁ እነዚህ አይነት time indicationዎችን ማለት ነው ወይም እንዲሰራላችሁ ወይም ቴሌግራም ላይ ኖት እንድለቅላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ የምለቅላችሁ ይሆናል ማለት ነው እና is going ደግሞ continuous ነው ይሄም አይሆንም መልሳችን A ነው 11ኛው ገረመው is than ፈቀደ he high 74 meters but ፈቀደ high 45 meters ማን ይበልጣል 74 ሜትር ርዝመት ያለው ገረመው ነው ይሄ 74 ሜትር ነው ከዛ ፈቀደ ደግሞ 45 ሜትር ነው ስለዚህ ከፈቀደና ከገረመ ማን ይበልጣል ገረመው is tall ነው which is taller ማለት ነው ምን ሲሆን comparative እና superlative የሚባል ነገር አለ አይደለ ከዛ 0 የሚባልም አለ ሁለቱ እኩል ሲሆኑ 0 ዲግሪ ኮምፓሪዥን ነው አይደለ የሚባለው comparative የሚባለው አንደኛው ሁለት ነገሮችን ብቻ ለማወዳደር to compare two things ማለት ነው ሁለት ነገሮችን ብቻ እናወዳድር ከሆነ comparative ገረመው is taller than ፈቀደ እንላለን እዚህ ጋር ግን አሁን ለምሳሌ ፈቀደ ቢሆን እዚህ ጋር ያለው ስሙ በፈቀደ ደግሞ ብንሰራው ፈቀደ is shorter than ገረመው ማለት ነው ለፈቀደ ሲሆን ደግሞ shorter ነው አጭሩ ፈቀደ አይደለ እንደዛ እናረጋለን ሁለት ነገሮችን ብቻ ምናወዳድር ከሆነ ዛንን ተጠቅመን comparative ነው ከዛዚህ comparative ላይ er የሚወስዳሉ ለምሳሌ tall የሚለው taller ብሎ er ን ወስዷል ከዛ ደግሞ more የሚወስዳሉ more beautiful ለምሳሌ more beautiful እንላለን more የሚወስዱት ምንድናቸው to syllable ያላቸው ለምሳሌ to syllable ማለት ከሁለት ቃል የተገኙ beauty እና full ከሚል የተገኘ ነው አይደለ beautiful ስለዚህ
more beautiful ይላል ግን አንድ ቃል ብቻ tall ብቻ ሆነ tall ብቻ ከሆነ er ነው የሚወስደው tall taller more beautiful አለ ሌላም ቃላቶች አሉ እነሱን ቃላቶች በማየት በማጥናት ብዙ ጊዜ በመስራት ታይቷቸዋላችሁ ወይም ደግሞ እንዲስታያቸው to syllable የሚሆኑ ከሆኑ ከለቃል የተገኙ ከሆነ more ነው የሚወስዱት አንድ ቃል ብቻ ከሆነ ደግሞ er ነው የሚቀጥሉት tall የሚለው taller ነው እንጂ more taller አይሆንም ወይ more tall አይሆንም ማለት ነው ሁለቱን ደግሞ በአንድ ጊዜ አንጠቀምም erንም moreንም በአንድ ጊዜ መጠቀም አይቻልም ማለት ነው ሱፐርላቲቭ ደግሞ የሚሆነው to compare one thing to many things አንድ ነገር ከብዙ ነገር ጋር ማወዳደር ሱፐርላቲቭ ይባላል ለምሳሌ አሁን ለምሳሌ እናንተ ክፍል ውስጥ አንድ አስቴር የምትባል ልጅ አለሽ ብላችሁ አስቴር is the most beautiful girl in your class ብል ምን እያልኩ ነው ማንን ነው ያወዳደርኩት እናንተ ክፍል ያለችውን አንድ አስቴርን እናንተ ክፍል ካሉት ከሁሉም ሴት ተማሪዎች ጋር አወዳደርኳት አስቴር is አለዚጋ is the most beautiful girl in your class the most beautiful ከሁሉም ከክላሳችሁ ውስጥ ካሉ ሴቶች በተቀላላ በጣም የምታምረው ከሁሉም የምታምረው እሷ ናት እያልኩ ነው አስቴርን ማለት ነው ስለዚህ እሷን ከብዙዎች ጋር ሳወዳደር ሱፐርላቲቭ ይባላል ማለት ነው ሱፐርላቲቭ ላይ ብዙ ጊዜ ዘ የሚል ቃል ይጨምራል ይሄ most የሚለው ቀደም more እንዳልኳቸው አንድ አይነት ነው most የሚጨምሩ ሁለት ሲሌብል ያላቸው ናቸው ግን ሲሌብል የሌላቸው ከሆነ አሁን ለምሳሌ ቶልን ራሱን ብንጠቀም ምን ይሆናል tallest ነው የሚሆነው አስቴር is the tallest beautiful girl beautiful ማለት እንችላለን the tallest girl in your class ብል ይሄንን ላጥፈው ይሄንን ትተን አስቴር is the tallest girl in your class ካልኩኝ ምንድነው አስቴር ክላስ ላይ ክላሳችሁ ካሉ ሴት ተማሪዎች በተቀላላ ረጅሟ ናት እያልኩኝ ነው ማለት ነው ስለዚህ እሷን ከብዙ ሰው ጋር አንድ ነገር ከብዙ ጋር ምናወዳድር ከሆነ ሱፐርላቲቭ ነው 0 ዲግሪ የሚባለው አሳስ ነው የሚጠቀመው አሳስ የሚጣል ለምሳሌ ገረመው is as tall as እዚህ ጋር የሚገባው ራሱ ሳብጀክቱ ነው ምንም ሳይቀየር tall ነው የሚሆነው ዛን የሚለው ይጠፋና ገረመው is as tall as ፈቀደ ካልኩኝ ገረመው ልክ እንደፈቀደ ረጅም ነው ወይም እኩል ርዝመት አላቸው እያልኩኝ ነው እሱ 0 ነው 0 ዲግሪ ይባላል ኮምፓራቲቭ ሱፐርላቲቭ እንደዚህ ነው ስለዚህ ለዚህ ጥያቄ ግን መልሳችን a taller የሚለው ይሆናል ማለት ነው 12ኛው I cannot go for a walk with you now አሁን ካንተ ጋር ወክ ለማድረግ መሄድ አልችልም I'm busy በጣም ቢዚ ነኝ ወይም ተጨናንቄ ያለው ስራ አለብኝ I blank my homework ምን እያረኩ ነው አለች ስለዚህ አሁንም ይሄ የቴንስ ነው አሁን ነው ካንተ ጋር መሄድ ወይም ካንቺ ጋር መሄድ አልችልም ያለችው ልጅቷ አሁን ነው አይደለ አሁን መሄድ አልችልም ምክንያቱም በጣም ቢዚ ነኝ መቼ አሁን ስለዚህ የቤት ስራዬን እየሰራሁ ነው እንጂ ማለት አለባት ሰርቼ ነበር ወይም እሰራለሁ አይደለማ አሁን ነው መሄድ ማችለው አሁን ናት ቢዚ የሆነችው የቤት ስራዋን እየሰራች ስለሆነ ስለዚህ አሁን እየሰራሁ ነው ማለት የፈለግነው ስለዚህ I am my homework አይሆንም I am my homework ማለት እኔ የቤት ስራዬን ነኝ እያልን ነው ይሄ አይሆንም I did my homework ካልኩኝ ደግሞ የቤት ስራዬን ሰርቼ ነበር እያልኩኝ ነው ነበር አይሆንም እየሰራሁ ስለሆነ አይደል አልሄድም ያልኩት ስለዚህ አይሆንም ቢ ደግሞ I am done my homework አይሆንም I am done my homework ማለት የቤት ስራዬ እኔን ሰራኝ እያልኩኝ ነው ማለት ነው የቤት ስራዬ እኔን ሰራኝ እያልኩ ነው I am done my homework is done by me ነው ማለት ያለበት my homework የቤት ስራዬ በእኔ ተሰራ ነው እንጂ እኔ በቤት ስራዬ ተሰራ አይሆንም ይሄ ለፓሲቭ ነው የሚያገለግለው ለፓሲቭ ቮይስ ነው የሚያገለግለው ዲ ደግሞ I'm doing continuous ማለት አሁን ነው የሚያገለግለው continuous አንድ ነገር ቀጣይነት ባለው መልኩ ስንሰራ ነው present continuous ነው ይሄ am ስለሆነ ማለት ነው ስለዚህ I am doing my homework ምክንያቱም የቤት ስራዬን እየሰራው ነው አልጨረሰችም continuously ነው ማለት አንዴ ሰርታው አሁን ባንዴ ሰርታው እየጨረሰችው ነገር አይደለም እየሰራች ነው ቀደም እየሰራች ነበር አሁንም እየሰራች ነው አሁንም ስለዚህ present continuous ነው
መልሳችን ዲ ነው የሚሆነው I cannot go for a walk with you now አሁን ካንተ ጋር ወይም ካንቺ ጋር ሊሆን ይችላል ወክ ለማድረግ መሄድ አልችልም I'm busy በጣም ቢዚ ነኝ ምክንያቱም ምንድነው I am doing my homework አሁን ላይ የቤት ስራን እየሰራው ነው አሁን አንተ እንደዚህ ወክ እንውጣ ብለህ በጠየቅከኝ ሰዓት የቤት ስራን እየሰራው ነው እያልኩ ነው ማለት ነው ስለዚህ ቴንሶቹን እንደዚህ ነው መረዳት ያለባችሁ በአማርኛ እየተረጎማችሁ በደንብ እንዲገባችሁ ነበረ ነው ይሆናል እንደዚህ አይደለ ቴንስ ማለት ጊዜ አመልካቾች ናቸው ስለዚህ እንደዛ ነው የምትሰሩት መልሳችን ዲ ነው 13ኛው he bought sheep is blank proper noun common noun abstract noun concrete noun ይላል noun አሉ የስም አይነቶች አሉ እነዚህ አሁን አራት አይነት ስም sheep ማለት ምንድነው በግ ነው አይደለ በግ ምን አይነት ስም ነው proper noun የምንለው የመጣሪያ ስም ነው መጣሪያ ስም የምንለው ነው በአማርኛ የሰው ስም ሊሆን ይችላል ለምሳሌ አለሙ ብል proper noun ነው ወይም ደግሞ ኢትዮጵያ ብል ኢትዮጵያ ራሱ proper noun ነው መጣሪያ ስም ነው አይደል የሀገሪቷ መጣሪያ ስም ነው ወይም ደግሞ ለምሳሌ ናይክ ብል ብራንድ ስም ነው አይደለ የድርጅቱ ስም ነው ናይክ የሚባል ስለዚህ እነዚህ እንዳለ proper noun ነው የሚባሉት ወይም መጣሪያ ስም ነው የሚባሉት በአማርኛ ቢ ደግሞ abstract noun ማለት የረቂቅ ነገሮች መጣሪያ ስም ነው የረቂቅ ነገሮች መጣሪያ ረቂቅ ነገሮች ማለት ባይናችን የማናያቸው የማንዳሰሳቸው ነገር ግን እነዚህ abstract የሆኑ ለምሳሌ freedom ነፃነት ማለት ነው knowledge እውቀት እነዚህ ያሉ አይደለ peace ሰላም love ፍቅር እነዚህ አሁን አናያቸውም አንዳሰሳቸውም ግን የሆነ ስሜት ፊሊንጋችንን የሚገልጹልን ስሞች የሉም እንደዚህ አይነት ስሞች abstract ነው የሚባሉት ወይም ረቂቅ ነገሮች የረቂቅ የሆኑ ነገሮች መጣሪያ ማለት ነው የማናያቸው የማንዳሰሳቸው የማናሸታቸው ነገሮች የሆነ ፊሊንጋችን የሚገልጹልን መጣሪያዎች አሉ አይደል እውቀት ፍቅር ሰላም ጤና እነዚህ አይነት ነገሮች abstract ነው ይባላሉ መጣሪያቸው common noun የሚባለው ደግሞ የጋራ ስም ነው የጋራ ወይም የወል ስም ይባላል ይሄ የወል ስም የሚባለው ለምሳሌ አሁን human ብል ለኮመን ነው ማለት ነው ይሄ የወል ስም ነው human የሚባል እኔም አንተም አንቺም ሁላችንም human ነው የምንባለው ሰው ነው የምንባለው ስለዚህ human የሚለው የብዙ ነገሮች መጣሪያ የጋራ ስም ነው ለምሳሌ አሁን sheep ራሱ አሁን ያየነው common ነው sheep ማለት በግ ነው እኛ ቤት ያለውን በግ እናንተ ቤት ያለውን በግ ነው የሚባለው ሌላ ቦታም ያለውን በግ ነው የብዙ በጎች አንድ መጣሪያ ስም sheep ነው ስለዚህ common ነው ማለት ነው ግን አሁን ለምሳሌ እኛ ቤት ያለው በግ መቻል ሊባል ይችላል እናንተ ቤት ደግሞ የሆነ ሌላ ስም ሰላም ብላችሁ ለምሳሌ አውጥታችሁለት ሊሆን ይችላል እናንተ ቤት ያለ ይሄ ከሆነ proper ናቸው ነው የሚባለው ግን sheep የሚለው ግን የሁሉም ሺፖች የጋራ መጣሪያ ስለሆነ common ነው ማለት ነው ሌላኛው concrete የሚባለው ነው ይሄኛው ደግሞ በእጃችን የምንዳስሳቸው የምንነካቸው ነገሮች መጣሪያ ነው ለምሳሌ apple ብል ይሄ አሁን ልንዳስሰው ልናሸተው ልንቀምሰው የምንችላቸው ነገሮች መጣሪያ ነው flower ብል ለምሳሌ ምናሸተው ምንዳስሰው ነው music ራሱ እዚህ ውስጥ ነው የሚመደበው የምናዳምጠው የምንሰማው ነገር ስለሆነ ማለት ነው ስለዚህ እንደዚህ አይነት ነገሮች መጣሪያ ደግሞ concrete noun ይባላል ስለዚህ የዚህ ምሳሌ የዚህ ጥያቄ መልስ common noun ነው sheep የሚለው common noun ነው ማለት ነው 14ኛው ስመኝ blank wears trouser but today she is wearing a dress but አፍራሽ ነው አይደለ ግን አለ ዛሬ ድሬስ ቀሚስ ነው የለበሰችው ስመኝ blank wears trouser ስለዚህ እቺ ስመኝ ሁሉ ጊዜ ሱሪ ነው የምትለብሰው ግን ዛሬ ቀሚስ ለበሰች ይያልኩ ነው ምክንያቱም ለምን እንዴት አወቅኩት ይሄን ግን የሚል ተጠቅሜያለሁ በት የሚል ተጠቀምኩ ስለዚህ ሁሌ ትራውዘር ነው የምትለብሰው ሁሌ የምትለው ነው እዚህ ጋር የምፈልገው sometimes አይደለም አይሆንም ምክንያቱም ግን ተጠቅመናል ዛሬ ቀሚስ ለበሰች አይገርምም አይነት ነገር ነው አይደለ ግን ከዚህ ሁሌ ግን ምንድን ነበር የምትለብሰው ማለት ነው once a week በሳምንት አንዴ ሱሪ ነበር የምትለብሰው አይሆንም በትን ለሚለው አያሟላም usually ሁሉ ጊዜ ስመኝ usually wears trouser ሁሉ ጊዜ trouser ትለብሳለች usually ነው የሚሆነው
everyday ስመኝ everyday wears trouser everyday መሆን ይችላል ግን everyday እዚህ ጋር አይገባም ብዙ ጊዜ everyday መጨረሻ ላይ ነው ስመኝ wears trouser everyday ቢል ዳሹ መጨረሻ ላይ ቢሆን everyday ይሆን ነበር ግን usually እና everyday አንድ አይነት ትርጉም ነው ያላቸው ግን usually የሚለው እዚህ ጋር መግባት የሚችለው ቢ ነው እንጂ ዲ ባረፍተ ነገሩ መጨረሻ ላይ ነው እንጂ መሃል ላይ ብዙ ጊዜ አንጠቀመውም ስለዚህ መልሳችን ቢ ነው ስመኝ usually wears trouser ሁሉ ጊዜ ሱሪ ነው የምትለብሰው but today she is wearing a dress ግን ዛሬ ቀሚስ ለብሳለች እያልኩ ነው ማለት ነው ስለዚህ እንደዚህ እየተረዳችሁ ስሩት 15ኛው I blank a car if I won 10 million birr in the national lottery ይሄውን ኮንዲሽናል ሴንተንስ ነው እዚህ ጋር if clause አለ እዚህ ጋር main clause አለ if clause ቀድሞ ሊመጣ ይችላል ወይም main clauseም ቀድሞ ሊመጣ ይችላል ችግር የለውም if I won 10 million birr in the national lottery if clauseአችን ምንድነው የተጠቀመው if I won ከተባለ simple past ነው አይደለ የዊን past tense won ነው if I won 10 million birr in the national lottery ስለዚህ simple past if clauseአችን simple past ከሆነ main clauseአችን ምንድነው የሚሆነው would plus v1 ማለት ነው improper ወይም type 2 ያልነው አይነት አይደለ ስለዚህ እዚህ ጋር would plus v1 እንፈልጋለን I brought a car አይሆንም would የለውም if I will buy ይሄም አይሆንም I buy አይሆንም I would buy ይሄ ነው የሚሆነው I would buy a car if I won 10 million birr in the national lottery በናሽናል ሎተሪ ወይም በብሔራዊ ሎተሪ የሚወጣው ጣል አይደለ እሱ ላይ 10 ሚሊዮን ባሸንፍ ኖሮ እንትን ገዛ ነበር መኪና ገዛ ነበር እያልኩ ነው ግን ገዝቻለሁ እንዴ አልገዛሁም ብሩንም አላሸነፍኩም ትርጉሙ እንደዚህ ነው ለፕሬዘንት ታይም ሪግሬት ለማድረግ ነው የምንጠቀመው ብያችሁ የለ አልገዛሁም አላሸነፍኩም ብሩን ስለዚህ አልገዛሁም ማለት ነው ትርጉሙ መልሳችን ዲ ነው የሚሆነው 16ኛው if I had watched the movie I blank you the story if I had watched ይሄ አሁን ምን አይነት ነው if clauseአችን had plus v3 past perfect ነው አይደለ past perfect ስለዚህ if clauseአችን past perfect ከሆነ ምን አይነት conditional sentence ነው type 3 የሚባለው type 3 ወይም ደግሞ impossible የሚባለው ማለት ነው impossible conditional sentence የሚባለው ነው if clauseአችን ምን አይነት ነው past perfect ነው የሚሆነው past perfect ቀደም ነግሬያችኋለሁ አይደለ የቀደሙ ጥያቄ ላይ past perfect ማለት had plus v3 ማለት ነው ከዛ በኋላ main clauseአችን ደግሞ ምን ይሆናል main clauseአችን would plus have plus v3 ስለዚህ አሁን if clauseአችን ተሞልቷል if I had watched the movie I you the story ስለዚህ ጋር የሚሆነው would have v3 የሚል እንፈልጋለን would have told will tell would tell had tell ስለዚህ would have told የሚለው a ይሆናል if I had watched the movie I would have told you the story ፊልሙን ባይኖሮ እነግርሽ ነበር ይሄ አሁን የፓስት ሪግሬት ነው ፊልሙን ባይኖሮ እነግርሽ ነበር ፊልሙንም አላየሁትም አልነገርኳትም ለፓስት ሪግሬት ነው ይሄ ደግሞ የሚያገለግለው መልሳችን ኤ ነው 17ኛው there is no enough vegetable at home I hope my mother blank some more in the coming days ሚለው ምን ያመለክታል ገና አልሆነም በሚመጡት ቀናት ስለዚህ ምን እንደሆነ የሚያመለክተው future tense in the coming days የሚለው time indication future tense ነው የሚያመለክተው ስለዚህ there is no enough vegetable at home ቤታችን ውስጥ በቂ የሆነ አትክልት የለም vegetable የለም I hope እገምታለሁ ምን my mother blank some more in the coming days እንደምትገዛ በሚመጡት ቀናት ሌላ ተጨማሪ እንደምትገዛ እገምታለሁ አሁን እንደምትገዛ የሚለውን ወይም future መግዛትን በfuture ማስገባት ነው ማለት ነው ዳሹ ላይ my mother will buy my mother was buying my mother bought my mother was bought ስለዚህ future ከሆነ will buy ነው I hope my mother will buy some more in the coming days በሚመጡት ቀናት ሌላ ተጨማሪዎችን ትገዛለች ብዬ አስባለሁ ገና አልገዛችም ስለዚህ ወደፊት ትገዛለች ብዬ ይሄ future ነው
bought ማለት ይሄኛው ሲምፕል ፓስት ነው የbuy past tense ወይም v2 ፎርሙ bought ነው was buying ይሄኛው past continuous ነው past ሆኖ የተደረገ ነገር ሆኖ በpast time continuously ሲደረግ የነበረ ነገር was buying ነው ይሄ was bought ደግሞ ይሄኛው past perfect ማለት passive voice ነው passive voice ሆኖ በpast ማለት ነው ስለዚህ መልሳችን A ነው 18ኛ I do not see my father today I guess he go out to visit his friends ዛሬ አባቴን አላየሁትም I guess ስገምት he blank go out to visit his friends ስለዚህ he will ካልን እርግጠኛ ነን ማለት ነው ግን እሱ ምንድነው I guess ነው ያለው I guess ብሎ will ሊሆን አይችልም he will go out to visit ሲጀመር ዛሬ አባቴን አላየሁትም ይሄዳል ሊሆን አይችልም አይደል አላየሁትም ሄዶ ይሆናል ነው እንጂ ይሄዳል will ከሆነ ገና ይሄዳል ነው አይደል ይሄ ደግሞ ሄዶ ይሆናል ነው ማለት የፈለኩት ስለዚህ ይሄ አይሆንም he must go out to visit friends ጓደኞቹ ላይ ሄዷል እርግጠኛ ነኝ ይያልኩ must ከሆነ በጣም certain ነኝ ለተናገርኩት ነገር በጣም እርግጠኛ እንደሆንኩ የሚያመለክት ነው must ከሆነ ግን ይሄ እርግጠኛ አይደለም I guess ነው ያለው ስገምት እቺን በጣም ኮቴሽን ውስጥ ማስገባት አለባችሁ I guess ስለሆነ ያለው must ሊሆን አይችልም she may I guess he may go out to visit his friends ምናልባት ጓደኞቹ ላይ ሄዶ ይሆናል ስገምት may ካለን ብዙም እርግጠኛ ያልሆንበት ነገር ለመናገር may ነው የምንጠቀመው ሲ ይሆናል ካን ደግሞ ጓደኞቹ ላይ መሄድ ይችላል እያልኩ ነው ከሜ possibility ከፍ ያለ ነው ስለዚህ may ነው መሆን ያለበት ስለዚህ ነው 19ኛው ለዚህ ክፍል የመጨረሻው ማለት ነው at the age of 3 and 4 3 እና 4 አመት እያለ I cry when my mom gets out of home but now I do not do that 3-4 አመት እያለ እናቴ ወደ ውጭ ከቤት ስትወጣ አለቅስ ነበር but now I do not do that ግን አሁን እንደዛ አላደርግም እያልኩ ነው ስለዚህ አሁን 3-4 አመት እያለ እንግዲህ ቢያንስ ለ2 አመት ማለት ነው በተከታታይ ያለቅስ ነበር እናቱ ከቤት ስትወጣ ይሄንን ነገር የምንጠቀመው ይዝድቱ ነው ይዝድቱን እንጠቀማለን እንደዚህ አይነት ነገር ለመግለጽ ይዝድቱ ማለት ፓስት ላይ የተደረጉ አክሽኖች ማለት ነው ኮንቲኒየስሊ ሲደረጉ የነበሩ ፓስት ላይ ኮንቲኒየስሊ ሲደረጉ የነበሩ ነገሮች ይዝድቱን እንጠቀማለን ማለት ነው ፓስት ቴንስ ሆኖ ማለት አሁን አይደለም አሁን መደረግ አቁሟል ያ ነገር ግን ፓስት ላይ ሆኖ በተደጋጋሚ ይሆነ ነበር እንዴት ነው የሚሆነው used to እንልና ፕላስ v1 ፎርሙን ነው የምንጠቀመው used to ፕላስ v1 አሁን እዚህ ጋር cry የሚለው የcry ዋና ቨርቡ ቤዚክ ቨርቡ ነው አይደለ ቤዝ ቨርቡ ነው ስለዚህ used to v1 ነው ስለዚህ መልሳችን b ነው የሚሆነው I am going አይሆንም I was cry when my አይሆንም አምም አይሆንም እንደዚህ አይነት ድርጊቶችን ፓስት ላይ ኮንቲኒየስሊ እየተፈጠሩ አሁን ላይ ግን ማናደርጋቸው ነገሮች ብዙ ጊዜ አሁን የልጅነት ጊዜያችንን ምን ገልጸው ይዝዱትን ተጠቅመን ነው ስለዚህ እዚህ ጋር at the age of 3 and 4 I used to cry when my mom gets out of home እናቴ ከቤት ስትወጣ በቃ 3-4 አመት እያለ በጣም አለቅስ ነበር ግን አሁን እንደዛ አላደርግም ምክንያቱም አደኩ አይነት ነገር ነው ለማስተላለፍ የፈለገው ስለዚህ እንደዚህ ተረዷቸው ማለት ነው መጠየቅ የምትፈልጉትን ማንኛውንም ጥያቄ በማንኛውም ሳብጀክት ሊሆን ይችላል ኮሜንት ሴክሽን ላይ በጣም ደግሞ በተብራራ መልኩ እንድንነግራችሁ ቴሌግራም ቻናል ግሩፕ እንዲሁም ሰፖርት አካውንት ዲስክሪፕሽን ላይ አለ እሱ ጋር መጠየቅ ትችላላችሁ ማለት ነው እንዲሁም ደግሞ ለፈተናው ለአንድ ወር እስከ ፈተናው ድረስ ማለት ነው ለመማር በኦንላይን መማር የምትፈልጉ ልጆች ከታች ባለው ሰፖርት አካውንት ቴሌግራም ላይ አውሩን ከዛ መመዝገቢያን ፎርም ልልክላችኋለን ተመዝግባችሁ መማር ትችላላችሁ ማለት ነው ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልን ቪዲዮ ለሌሎች ሰዎች እንዲደርስ ደግሞ ላይክ ማድረግ ሼር ማድረግ እንዲሁም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግና ለሌሎች እንደዚህ አይነት ቪዲዮዎች ደግሞ ሲሰሩ ድረሷቸው ደውል ምልክቷን መጫን አይርሱ ምክንያቱም እናንተ ላይክ ስታደርጉት ሰብስክራይብ ስታደርጉት ቻናላችን ይሰፋል ማለት ነው ስለዚህ እናንተንም የሚጠቅሙ ብዙ ጠቃሚ ቪዲዮዎችን ባደገ ቁጥር እንሰራላችኋለን ማለት ነው ስለዚህ እንደዛ አድርጉ
በሚቀጥለው ደግሞ ክፍል 2ን ይዤላችሁ እመጣለሁ ከ20 እስከ 40 ያለውን ማለት ነው ይዤላችሁ የሚመጣ ይሆናል ከቪዲዮ እንደተጠቀማችሁ ተስፋ አድርጋለሁ በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ ቻው